የዛሬ ሳምንት የፍጻሜ ዘመን አስተምሮ ወይም ስካቶሎጂ ብለን ሁለቱ አውሬዎች ወይም አንቲክራይስትን ነበር የተመለከትነው። አንቲክራይስትን በምንመለከትበት ጊዜ ሁለቱ አውሬዎች ከባህር የሚወጣ አውሬ አለ፣ እንዲሁም ደግሞ ከምድር የሚወጣ አውሬ አለ። ያ ማለት ምን ማለት ነው የሚለውን እንግዲህ በባለፈው በዝርዝር ተመልክተናል። ነገር ግን ለመከለስ ያክል ስካቶሎጂ ወይም ፍጻሜ ዘመን አስተምሮ ብለን ስናጠና መጀመሪያ የሚቀድመው የቤተ ክርስቲያን መነጠቅ ነው ብለናል። እኛ ሳንነጠቅ ከመነጠቅ በኋላ ያሉ ክስተቶች በሙሉ ሊፈጸሙ አይችሉም ማለት ነው። ስለዚህ የቤተ ክርስቲያን መነጠቅ የሚለውን ተማምረናል። የቤተ ክርስቲያንን መነጠቅ ተከትሎ ደግሞ በዚህ ምድር ላይ የ7 ዓመት የመከራ ዘመን ይመጣል ማለት ነው። ያ የመከራ ዘመን እኛ ተነጥቀናል። እንደተነጠቅን ቀጥታ ወደ በጉ ሰርግ ራት ከመግባታችን በፊት ቤማ የሚባል የፍርድ ወንበር አለ። በዚያ የፍርድ ወንበር ላይ እንደ ስራችን መጠን ከጌታችን ከኢየሱስ ክርስቶስ በአባቱና በመላእክቱ ፊት የሚሰጠን ሽልማት፣ ደሞዝ፣ አክሊል፣ ምስጋና አለና በምድር ላይ ምስጋናችንን በምድር ላይ ሽልማታችንን ከስጋ ለባሽ የማንቀበለው በአባቱና በመላእክቱ ሁሉ ፊት ሁልጊዜም እየተመሰገነ የሚኖር ምስጋና ገንዘቡ የሆነ እግዚአብሔር ወልድ በስጋ የተገለጠው ኢየሱስ ክርስቶስ እያንዳንዳችንን ያመሰግነናል። በአባቱ በእግዚአብሔር አብ ዘንድና እንዲሁም በመላእክት ሁሉ ዘንድ ስላንተ ሲመሰክር ማለት ነው። ስላንተ ቴንኪዩ ሲልክ ማለት ነው። አመሰግናለሁ ታናሽ ወንድሜ፣ አመሰግናለሁ ታናሽ እህቴ፣ ኑሯችሁ እንደ ቃሌ እንጂ እንደ ዓለም አስተሳሰብ ያልሆነ፣ ልጅነታችሁ ወጣትነታችሁ እንደ ቃሌ፣ ኦኬ፣ ጮኝነታችሁ እንደ ቃሌ፣ ትዳራችሁ እንደ ቃሌ፣ ልጅ አስተዳደጋችሁ እንደ ቃሌ፣ አገልግሎታችሁ እንደ ቃሌ፣ ከቅዱሳን ጋር ያለው ግንኙነታችሁ እንደ ቃሌ፣ በመውጣትና በመግባታችሁ ኤቭሪዌር እኔን ያሳያችሁ፣ እኔን ያስቀደማችሁ፣ ፈቃዴን ያስቀደማችሁ፣ በዘመናችሁ ሁሉ እኔ እንድታይ ለኔ ቅድሚያ ለኔ ፊት ለፊቱን ቦታ ስትሰጡኝ የነበራችሁ ታናናሽ ወንድሞቼና ታናናሽ እህቶቼ አመሰግናለሁ ብሎ ይመሰክራል። አንዳንዱ ደግሞ ዘብ ብሎ ደግሞ ምስጋና ለራሱ ብቻ ሲሰበስብ የነበረ ከሀብታም ኪስ አገልግሎ እንደወረደ ሳንቲም ሲሰበስብ የሆነች ነገር ሲሰበስብ የነበረ እንደ ቃሉ ሳይሆን እንደ ሕዝብን እየተመለከተ ኦኬ፣ በቃሉ ሳይሆን ኑሮውን የሚቃኘው እንደ ማህበረሰቡ የሚኖር ኦኬ፣ በዘር በነገድ በቋንቋ ዓለም እዛ ጋር ስትከፋፈል ያንን አስተሳሰብ ቤተ ክርስቲያን ውስጥ ይዞ መጥቶ እንደ ዓለም የሚመለከት ወንድሞቹን እህቶቹን በክርስቶስ ሳይሆን በዘር በነገድ በቋንቋ ማስተናገድ የሚፈልግ ያ የዓለም በሽታ የተጋባበት ደግሞ አለ። ከዘር ከነገድ ከቋንቋ ከወገን ከሕዝብ በኢየሱስ ክርስቶስ ደም ተዋጅተን የሰማይ አምላክ ነገሥታትና ካህናት ሆነን ሳለን እግዚአብሔር እያንዳንዳችንን በማን የተቀበለን? እዚህ ቤት እግዚአብሔር በዘሩ የተቀበለው አለ? በነገዱ ተቀብሎሃል? ፈጽሞ ዘር ነገድ ከጀመረ እግዚአብሔር ቀድሞ የሚቀበለው ማንን ብቻ ነው? እስራኤልን ብቻ ነው። ያ የብሉይ ኪዳን በሕጉ ላይ የተመሰረተው አስተሳሰብ እንኳን በአዲስ ኪዳን በመስቀሉ ሥራ ምን ብሏል? ፈርሷል። ጥልን በመስቀል ላይ ምን ብሎ አለ? ገድሎ። ጥልን በመስቀል ላይ ገድሎ። አይሁዳዊነት የሚባለው ነገር በብሉይ ኪዳን ትልቅ ቦታ ነበረው። አይሁዳዊነት ምንድነው? ጥቅሙ ብልጫው ምንድነው? ኧረ ብዙ ነው አለ ሐዋርያው ጳውሎስ እኮ። ነገር ግን ያ ብዙ ብልጫ የነበራቸው እስራኤላውያን እንኳን በአዲስ ኪዳን እስራኤላዊ ስለሆኑ ሳይሆን የትኛውም እስራኤላዊ በክርስቶስ ሲሆን ብቻ ነው ተቀባይነትን ማግኘት የሚችል አሕዛብም እንደዚሁ በክርስቶስ ሲሆን። ስለዚህ እግዚአብሔር በማን የተቀበለን? በክርስቶስ። ማንም በማ ቢሆን ነው አዲስ ፍጥረት የሚሆነው? በክርስቶስ። ስለዚህ እግዚአብሔር እኛን በክርስቶስ ከተቀበለን እኛ ደግሞ እርስ በርሳችን መቀባበል ያለብን በማን ነው? በክርስቶስ። ወንድምህን በማን ተቀበለው? በክርስቶስ። እህትህን በማን ተቀበላት? በክርስቶስ። በክርስቶስ መቀባበል ጥሩ ነው። በክርስቶስ ሰውን ስትመለከት ሀብታም ድሃ የሚለው ልዩነት አይኖርም ማለት ነው። ዓለም ጀጅ የምታደርግበት የምታበላልጥበት የምትቀበልበት መስፈርት አንተ ጋር አይኖር። ወንድምህ በክርስቶስ ነው። ድህነቱና ሀብቱ ሌላ ጉዳይ ነው።
ወንድምህ በክርስቶስ ነው፣ እህትህ በክርስቶስ ናት። ሁለቱን ያለ ልዩነት ማስተናገድ የምትችለው በክርስቶስ መነጽርነት ስትመለከታቸው። ስለዚህ እግዚአብሔር በማን ተቀብሎናል? በክርስቶስ ተቀብሎናል። እንደ ቃሉ ስንኖር እንደ ቃሉ መውጣት መግባታችን ሁሉ በቃሉ በሚቃኝበት ጊዜ ከጌታ ከኢየሱስ ክርስቶስ ዘንድ በመላእክቱና በአባቱ ፊት ምስክርነትን ወይም አክሊልን ደሞዝን ምን እንላለን? እንቀበላለን። አባት ሆይ ለሁላችንም ጸጋ ጨምርልን ዘንድ ከዚያ ፍርድ ወንበር ላይ አክሊላችንን ሙገሳን ወይም እንደዚህ ምስጋናን ተቀብለን ቀጥታ ወደ በጉ ሰርግ ራት ነው የምንገባው። ስለዚህ ጳውሎስ ተሸልመው በደስታ እንደሚገቡት ሁሉ እንዲሁም በመሳቀቅ የሚገባ በጭንቅ እንደሚድን ሆኖ ወደ በጉ ሰርግ ራት የሚገባ አለ አንዳንድ ወንድም ብሏል ሐዋርያው ጳውሎስ። እንግዲህ ምክንያቱም ወደ በጉ ሰርግ ራት የምንገባው በእኛ ስራ ሳይሆን ራሱ የማን ነው የሚባለው? የበጉ ነው። የበጉ ራት ከሆነ በጉ ምድር ላይ ወርዶ የሰራው ስራ አለ የዛሬ 2000 ዓመት። ስለዚህ የበጉን መጀመሪያ ወደ በጉ ሰርግ ራት ለመግባት በበጉ መስዋዕትነት ምን ማለት ማመን ያስፈልጋል። ስለዚህ በበጉ መስዋዕትነት ያመነ በኢየሱስ ክርስቶስ የቤዛነት ስራ ያመነ ከበጉ ሰርግ ራት አይጎርል። አንዳንድ አስተምህሮች አሉ፣ የበጉን ሰርግ ራት የማይካፈሉ አማኞች አሉ ይላሉ አሉ በጣም ድልነሾች፣ በጣም ብርቱ፣ በቃ በጸሎት በምን የበረቱ ይነጠቃሉ። ሌሎቹ ግን በመከራው ዘመን አብሮ ከዓለም ጋር ያልፉና ከዛ ሊነግስ ሲመጣ ይቀላቀላሉ የሚለው አሉ። ይሄ ቅዠት ፈጽሞ መጽሐፍ ቅዱሳዊ መሰረት የለውም። ራቱ የበጉ ነው የሚለው። የበጉ ራት ሽልማት ልንለያይ እንችላለን። ሽልማት ከሐዋርያው ጳውሎስ ጋር እኩል ላንቀበል እንችላለን። በጭንቅ ሆኖ የሚድን አለ። ወደ በጉ ሰርግ ራት በደስታ በጭንቅ የሚገባ አለ። ያ ነገር ግን ጭንቅና ደስታው ሽልማትን እንጂ በጉ ሰርግ ራት ውስጥ ለመግባት አይደለም። በጉ ሰርግ ራትን ለመግባት በጉ የሰራውን ስራ ማመን ነው። እኛ ደግሞ አምነናል። ስለዚህ ከፊት ለፊታችን የበጉ ሰርግ ራት አለ። እግዚአብሔር የተባረከ ይሁን። ወደዛ ወደ ሰርግ እንገባለን። እኛ ወደ ሰርግ ስንገባ ምድር ላይ ደግሞ ሌላ የመከራ ሰርግ አለ። የስንት ዓመት? የ7 ዓመት የመከራ ሰርግ፣ ታላቁ የመከራ ዘመን የሚባለው። ከዛ የመከራ ዘመንም እግዚአብሔር በክርስቶስ የቤዛነት ሥራ ምን ብሎናል? ጠብቆናል። በምድር ሁሉ ላይ ሊመጣ ካለው ከመከራው ሰዓት እጠብቅሃለሁ ብሎ በራእይ ምዕራፍ 3 ላይ ለፊላደልፊያ ቤተክርስቲያን እንደተናገረ ከመከራው ዘመን ከመከራው ሰዓት ያድነናል ማለት ነው። እንደገና እግዚአብሔር ለቁጣ ደግሞ ምን አላለንም ብሏል? አልመረጠንም። ለየትኛው ቁጣ? ለዘላለም ቁጣ ሳይሆን አንደኛ ተሰሎንቄ ምዕራፍ 4 ጀምሮ ምዕራፍ 5ን ጭምር ምዕራፍ 4 ከቁጥር 13 ጀምሮ ስለመነጠቅ ነው። ምዕራፍ 5 ከቁጥር 1 ጀምሮ ደግሞ የመከራው ዘመን ፍጻሜ ላይ የሚመጣ ጥፋት አለ። ከዛ ነገር እንኳን እግዚአብሔር በልጁ ሞት ምን ብሎናል? አስመልጦናል። ስለዚህ የመከራው ዘመን ይመጣል። የመከራው ዘመን ለሁለት ይከፈላል። በጌታ በኢየሱስ ክርስቶስ አስተምህሮ መሰረት የመጀመሪያው 3 ዓመት ተኩል የምጣር መጀመሪያ ይባላል። ቀጥሎ ያለው 3 ዓመት ተኩል ደግሞ ታላቁ የያዕቆብ ወይም ታላቁ የእስራኤል መከራ ይባላል። እቺ 7 ዓመት ከቤተ ክርስቲያን ጋር የምትገናኝ አይደለችም። የ7 ዓመት የመከራ ዘመን ከቤተ ክርስቲያን ጋር የማይገናኝባቸው ፖይንቶችን ወደ 6 ወደ 7 ፖይንቶችን አብረን አይተናል። ፈጽሞ የሚገናኝ አይደለም ማለት ነው። በመቀጠል ያቺ ታዲያ የ7 ዓመቷ የመከራ ዘመን ከየት መጣች? 7 ዓመቷ ሲባል ከዳንኤል ከ70 ሱባኤ መካከል 69ኙ ተፈጽሟል። ስንት ሱባኤ ትቀራለች? 1 ሱባኤ ትቀራለች። 1 ሱባኤ ስንት ዓመት ነው? 7 ዓመት ነው። በ69ኛው ሱባኤ ላይ መሲሁ ይገደላል ተባለ። የዛሬ 2000 ዓመት ልክ 69ኛው ሱባኤ ላይ መሲሁ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ስለዚህ ለተቀበሉትና በስሙ ለሚያምኑት ብሎ ወደ አሕዛብ ዞረ። እስራኤልን ያስቀና ዘንድ መዳን ለማን ሆነ? ለአሕዛብ ሆነ። ስለዚህ ይህንን ሕዝብ እንደገና አሁን እግዚአብሔር ወደ ቦታው ወደ ሀገሩ ምን እያለው ነው? እየመለሰው ስለሆነ ከዚህ ሕዝብ ጋር ያለውን ግንኙነት ምን ብሏል? ሊያድስ ነው፣ ሊጀምር ነው። ወደ ሕዝቡ ዞሯል። እነርሱን ወደ አገራቸው ካስገባ እኛንም ወደ አገራችን ሊያስገባን ነው። እስራኤላውያን መሰብሰብ ጀመሩ ማለት ወንድሜ ጊዜ ያለን ማለት አይደለም። እንዳትዘናጋ። በቃ ምንድን ነው?
ልንነጠቅ ነው። ባገኘነው አጋጣሚ ወንጌላችንን ሰብከን እንቀጥላለን። እንግዲህ የሰባቱ ዓመት መከራ ላይ አንቲክራይስት የሚባለው እኛ እንደተነጠቅን ቀጥታ ከእስራኤል ጋራ የሰባት ዓመት ቃል ኪዳን ያደርጋል። የሰባት ዓመት ቃል ኪዳን ካደረገ በኋላ በሶስተኛው ዓመት ተኩል ላይ የሰባት ዓመት ቃል ኪዳን መጀመሪያ ሲያደርግ በቃ ኦልሞስት አሁን ራሱ እየተዘጋጁ ነው ቤተ መቅደሱን ለመስራት። ዲዛይኑ አልቋል፣ ምን ብለዋል፣ ሁሉም ነገር አልቋል። በቃ የኛ መሄድ ነው የሚጠበቀው። እኛ እንደሄድን ቤተ መቅደሱ ይሰራል። ይሄ የአውሮፓው ህብረት ወይም አንቲክራይስት የሚባለው ከእስራኤል ጋራ የሰላምን ስምምነት ያደርጋል። ለሰባት ዓመት ቃል ኪዳን ይገባል። እስከ 3 ዓመት ተኩል ድረስ ሰላም ይሆናል። ከ3 ዓመት ተኩል በኋላ ቃል ኪዳኑ ያፈርሳል። በእግዚአብሔር ቤተ መቅደስ ላይም ደግሞ እኔ እግዚአብሔር ነኝ እያለ ሶስተኛው የእስራኤል ቤተ መቅደስ ነው። እኔ እግዚአብሔር ነኝ እያለ አዋጅ መናገር ይጀምራል። እግዚአብሔርን መሳደብ ይጀምራል። ቁርባኑንና መስዋዕቱን ሁሉ ምን ይላል? ያስቀራል፣ ይሽራል ማለት ነው። ያን ጊዜ ቀጥሎ እስራኤል ላይ ራሱ እንደገና አንቲክራይስቱ ይነሳባታል ማለት ነው። ያው አንቲክራይስት ራእይ ምዕራፍ 12 ላይ ዘንዶ አለ፣ ሴቲቱን የሚያሳድደው ዘንዶ። ሴቲቱ ማናት ብለናል? እስራኤል ናት። ቀጥሎ ምዕራፍ 13 ላይ 2 አውሬዎች አሉ። ከባህር የሚወጣው አውሬ ባህር አህዛብን የሚወክል ነው። ስለዚህ የአውሮፓው ህብረት መሪ ነው። ከምድር የሚወጣው አውሬ ደግሞ ምድር ደግሞ በትንቢት መጽሐፍ ወይም በራእይ መጽሐፍ ላይ ባህር አህዛብን ከወከለ ምድር እስራኤልን ነው የሚወክለው። ከባህር የሚወጣው አውሬ ፖለቲካውን እና እንዲሁም ደግሞ ኢኮኖሚካል የሆነውን ነገር በሙሉ የሚዘውር መሪ ነው። በዚህኛው በኩል ደግሞ ከምድር የሚወጣው አውሬ ደግሞ የበግ መልክ ነበረው፣ እንደ በግ አይነት ቀንድም ነበረው። ነገር ግን ሲናገር እንደ ዘንዶ ነው የሚያወራ ይላል። አያ በግነቱ መንፈሳዊ ይዘት ያለው ነው። እንደ አንድ ራባይ ሆኖ ነው የሚነሳው። የእስራኤልን ሕዝብ በሚመለከት የሚያስት አንድ ራባይ ሆኖ ነው የሚነሳው፣ መንፈሳዊ ነገር ያለው። ስለዚህ ይሄ ሐሰተኛው ነቢይ የሚባለው ሰዎች ሁሉ እንዲሰግዱ የሚያደርገው ለማን ነው? ለሐሰተኛው ክርስቶስ። ሐሰተኛው ክርስቶስ ደግሞ ሰዎች ሁሉ እንዲገዙ የሚያደርገው ደግሞ ለዘንዶ ነው። ዘንዶ ሙሉ በሙሉ ስልጣኑን ለአውሬው ሰጥቶታል። ተመልከቱ፣ ሰይጣኒክ ወይም የሰይጣን ስላሴ ማለት ነው። አብ ስልጣንን ሁሉ ለልጁ ለኢየሱስ እንደሰጠው መንፈስ ቅዱስ ደግሞ ኢየሱስን እንደሚያከብር ዘንዶ ለአውሬው ለአንቲክራይስቱ ስልጣንን ሁሉ ሰጥተው፣ እንዲሁም ሐሰተኛው ነቢይ ደግሞ ምልክትና ድንቅን እያደረገ ሰዎች ሁሉ አውሬውን እንዲያደንቁ ያደርጋል። ወደ አውሬው እንዲሰግዱ የአውሬውንም ቁጥር እንዲቀበሉ ያደርጋል። እንደዛ የሆነ ባለበት ሰዓት ላይ እግዚአብሔር በሰባቱ ዓመት የመከራ ዘመን ላይ 2 ወይራዎች የሚባሉ ራእይ ምዕራፍ 11 ላይ ይነሳሉ። ራእይ ምዕራፍ 11 ላይ የሚነሱት 2 ወይራዎች የሚባሉ 2 ምስክሮች የመንግስት ወንጌል ሰባኪዎች ናቸው። መንግስት ወንጌል ሰባኪዎች ናቸው። ስልጣን ተሰጥቷቸዋል። እንደ ሙሴም አክት ያደርጋሉ፣ እንዲሁም ደግሞ እንደ ኤልያስም አክት ያደርጋሉ። ምን ማለት ነው? ሙሴ ውሃን ወደ ደም እንደቀየረ እንደዚያ ማድረግ የሚችሉበት ስልጣን አላቸው። ኤልያስ እሳትን ከሰማይ እንዳዘነበ እንደዚያ ማድረግ የሚችሉበት ስልጣን አላቸው። ባጭሩ አዲስ ኪዳናዊ ሳይሆን ብሉይ ኪዳናዊ ጸባይ ነው ያለው። ተመልከቱ። ከዛ በእነርሱ የመንግስት ወንጌል ስብከት ኖት የጸጋ ወንጌል ኖት የክብር ወንጌል ከእስራኤል ጋር በተገናኘ የሚሰበከው የምን ወንጌል ነው? የመንግስት ወንጌል ነው። የመንግስት ወንጌል ሲሰበክ ያንን የመንግስት ወንጌል የሚሰሙና የሚለወጡ ወደ 144,000 የሚደርሱ ወጣቶች ይነሳሉ። እነዚህ ወደ 144,000 የሚደርሱ ወጣቶች ያንን የመንግስት ወንጌል በምድር ሁሉ ላይ ይሰብኩታል፣ ያደርሱታል። በዛ ሰዓት ላይ አውሬውም ይነሳባቸዋል። እስራኤል ሁለተኛው 3 ዓመት ተኩል የመከራው ዘመን የ7 ዓመት የመከራው ዘመን ሁለተኛው 3 ዓመት ተኩል ላይ አንቲክራይስት ሙሉ የአሕዛብ ጦር በሙሉ የዓለምን ጦር በሙሉ አስተባብሮ ይነሳ ዘንድ ሰይጣን ስልጣን ይሰጣል። ማንን ለማጥፋት ማለት ነው? እስራኤልን ለማጥፋት። አሁን የአርማጌዶን ጦርነት የሚለው ይቀጥላል ማለት ነው። ኦኬ፣ አሁን የአርማጌዶን ጦርነት ጌታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ የ1000 ዓመት መንግስት ከመመስረቱ በፊት ከሚከናወኑ ነገሮች አንዱ የአርማጌዶን ጦርነት ነው። ጌታ ኢየሱስ በመጀመሪያው ምጽአቱ
በብሉይ መጽሐፍት ስለ መሲሁ የተነገሩ ብዙዎቹን ትንቢቶችን በልደቱ፣ በሕይወቱ፣ በአገልግሎቱ፣ በሞቱና በትንሣኤው ፈጽሟል። ስለ መሲሁ የተነገሩ ብዙ ብሉይ ኪዳናዊ ትንቢቶች ነበሩ። እነዚያን ብዙ ስለ መሲሁ የሚናገሩ ትንቢቶችን በሙሉ ኢየሱስ ክርስቶስ በጽንሰቱ ብንል፣ በልደቱ ብንል፣ በሕይወቱ፣ በአገልግሎቱ፣ በሞቱ ደግሞም በትንሣኤው ፈጽሟቸዋል። እነዚህ ከመጀመሪያው ምጽአቱ ጋር የሚገናኙ ናቸው። ከመጀመሪያው ምጽአቱ ጋር የሚገናኙ ናቸው። ያ ማለት ገና ደግሞ ተመልሶ በሚመጣበት ጊዜ ደግሞ የሚፈጸሙ ያላለቁ ትንቢቶች አሉ። በተለይ ከንጉሥ ዳዊት ጋር በገባው የተስፋ ቃል መሰረት ተመልሶ መጥቶ በዳዊት ዙፋን ላይ ተቀምጦ የዳዊትን ድንኳን እስራኤልን አድሶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚያስተዳድርበት የሺው ዓመት የመሲሁ መንግሥት አለ ገና። በዛን ጊዜ ነው እስራኤላውያን ሙሉ በሙሉ ወደ በረከታቸው የሚገቡት። ሙሉ በሙሉ አሕዛብ እንኳን እስኪቀናባቸው ድረስ በምድራዊ በረከት ንጉሳቸው መሲሁ ነግሶላቸው ተዘልለው መኖር የሚችሉት ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በሆነ በረከት ውስጥ ገብተው እንደዚህ ኢራን በዚህ በኩል ተኮሰች፣ ሐማስ በዛ በኩል ተነሳ፣ እነሱም እንደገና ተነስተው መልስ ሰጡ የሚባል ዜና የሌለበት የሰላም አለቃ የሆነው እውነተኛው መሲህ ኢየሱስ እርሱ ሲነግስ ብቻ ነው። ስለዚህ የዛሬ 2000 ዓመት ብዙ ትንቢቶች ተፈጽመዋል። በመጀመሪያው ምጽአቱ ትንቢቶች ተፈጽመዋል። ይሁን እንጂ ኢየሱስ ገና ያልፈጸማቸው ስለ መሲሁ የተነገሩ አንዳንድ ትንቢቶች በተለይ ከንግስናውና ከሺው ዓመት መንግስት ጋር በተያያዙ ያልተፈጸሙ ትንቢቶች አሉ። ይህ ደግሞ የሚፈጸመው በኢየሱስ ክርስቶስ ዳግም ምጽአት ነው ማለት ነው። በኢየሱስ ክርስቶስ ዳግም ምጽአት ነው። ለምሳሌ ሉቃስ ላይ መልአኩ ለማርያም የምስራችን ሲያመስራት ሁለቱንም ነገር አንድ ላይ ነው የተናገራት። ሉቃስ ምዕራፍ 1 ከቁጥር 30 ጀምር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። ልብ በሉ፣ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ይሄ ሁሉ ተፈጽሟል። ጌታ አምላክም የአባቱን የዳዊትን ዙፋን ምን ይለዋል? ይሰጠዋል። ይሄ ገና ምን አላለም? አልተፈጸመም። በዳግም ምጽአቱ ነው የሚፈጸመው። ቀጥሎ ቁጥር 33 በያዕቆብ ቤትም ወይም የያዕቆብ ሌላ ስሙ ማን ነው? እስራኤል። በእስራኤልም ቤት በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ብሎ ስለ ንግስናው ተናግሯል። ስለዚህ ገና ንግስናው ደግሞ ተመልሶ መጥቶ ነው የሚከናወነው በዳዊት የተስፋ ቃል መሰረት ማለት ነው። እንደዛ ከሆነ በመጀመሪያው ምጽአቱ ኢየሱስ መሲሁ በግርግም የተወለደና መከራን የተቀበለ አገልጋይ ነበረ። በመጀመሪያ ምጽአቱ ኢየሱስ በግርግም የተወለደና ስለ ሰዎች ኃጢአት መከራን የተቀበለ አገልጋይ ነበረ። ለዚህ ደግሞ ኢሳይያስ ምዕራፍ 7 ጽንሰቱ ላይ ምዕራፍ 53 ስለ መከራው ተነግሯል። ሚክያስ ላይ በምንሄድበት ጊዜ ደግሞ ይሄ የት ነው የሚወለደው መሲሁ ሲባል በቤተልሔም ነው በይሁዳ አውራጃ ቤተልሔም የምትባል እዚህ ግቢ የማትባል ቦታ አለች። ለዛ ነው አንቺ ቤተልሔም ሆይ ከሁሉ እንኳን አናሳ ብትሆኝም ነገር ግን አወጣጡ ከጥንት የሆነ ዘላለማዊ የሆነ ወይም ከጥንት የሆነ እርሱ እውነተኛው መሲህ ባንቺ ዘንድ ምን ይላል? ይወለዳል። ባንቺ ዘንድ ይወለዳል። አባባ ጥቅሱን ምናልባት እንትን እንዳንል አባቱ አይቀም ጨምርልን።
ሚክያስ ቲንክ 5 ታንክ ዩ ሆሊ ስፒሪት ሚክያስ 5 ከቁጥር 2 ላይ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣቱ ከቀድሞ ጀምሮ ከዘላለም የሆነ አየው። ይሄ መሲህ በቤተልሔም የሚወለደው መሲህ እርሱ ድንገት የተከሰተ አይደለም። ከመጀመሪያም በመለኮትነቱ ነበረ። ባጭሩ መሲሁ አምላክ። ቤተልሔም የተወለደው እሱ ከዘላለም የነበረ ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። የት ነው የሚወለደው? ቤተልሔም። ቤተልሔም የማን ከተማ ናት? የንጉሥ ዳዊት። የንጉሥ ዳዊት። ስለዚህ በግርግም በቤተልሔም በግርግም የተወለደ ስለ ሰው ልጆች መከራን የሚቀበል የእግዚአብሔር በግ የተባለው ነው መሲሁ። የዛሬ 2000 ዓመት ሲመጣ እርሱ በግርግም የተወለደ በቤተልሔም በበረት ግርግም የተወለደ ስለ ሰዎች ኃጢአት መከራን የሚቀበል ኢሳይያስ ምዕራፍ 53 ላይ እንደተረከው መከራን የሚቀበል አገልጋይ ተብሏል። ስለዚህ የዛሬ 2000 ዓመት ተፈጽሟል። ስለዚህ ጌታ ኢየሱስ ክርስቶስ በመጀመሪያው ምጽአቱ በግርግም የተወለደና መከራን የሚቀበል አገልጋይ፣ ቀጥሎ በመጀመሪያው ምጽአቱ ኢየሱስ በጣም ትሁት ሆኖ ነው የተገለጠው። ትሁት ሆኖ በአህያና በውርንጭላዋ ላይ ተቀምጦ ነው የመጣው። ትሁት ሆኖ ሆሳዕና እያለ እስራኤል ሕዝብ ሲቀበለው፣ ትሁት ሆኖ ገዢሽ ይመጣል ተብሏል። ትሁት ሆኖ የእግዚአብሔር በግ ሆኖ ስለተገለጠ በአብርሃም የተስፋ ቃል መሰረት ነው የመጣው። በአብርሃም የተስፋ ቃል መሰረት ሲመጣ ከአብርሃምና ከይስሐቅ ጋር በተያያዘ ዘፍጥረት 22 አንድ ታሪክ እናውቃለን አይደል? አብርሃምን እግዚአብሔር ምን አለው? የምትወደውን አንድ ልጅህን እኔ በማሳይህ በሞሪያም ተራራ ላይ ወስደህ ምን በልልኝ? ሰዋልኝ። አብርሃምም ልጁን ይስሐቅን የሚሰዋበትን እንጨት አሸከመው። እርሱ ደግሞ ቢላዋውንና እሳቱን ያዘ። ምን ማለት ነው? ጀጅመንት ያለው ከአብ ዘንድ ነው። ነገር ግን ጀጅመንቱን ሁሉ የሚቀበለው ደግሞ ማን ነው? ልጁ ይስሐቅ ኢየሱስ ክርስቶስ ነው። ግን በራሱ ምክንያት ነው? ፈጽሞ በማን ምክንያት ነው? በእኛ ምክንያት ነው መከራን የሚቀበለው። ስለዚህ ይስሐቅ እንጨት ተሸክሞ ሲወጣ ይታያቸዋል። የሚሰዋበትን እንጨት ተሸክሞ ሲወጣ ኢየሱስ የሚሰዋበትን መስቀል ተሸክሞ ሲወጣ ማለት ነው። ስለዚህ በመጀመሪያው ምጽአቱ የአብርሃምን የተስፋ ቃል ነው የፈጸመው። በአብርሃም የተስፋ ቃል መሰረት ደግሞ አይሁዳውያን ሳይሆኑ በአብርሃም የተስፋ ቃል መሰረት የሚጠቀሙት በኢየሱስ እነማን ናቸው? አሕዛብ። ለዛም ነው በዘርህ አሕዛብ ይባረካሉ ብሎ እግዚአብሔር አስቀድሞ ለአብርሃም ወንጌልን ምን አለለት? ሰበከለታል። ወንጌልን ሰበከለት። ኦኬ፣ ይሄ መጀመሪያው ምጽአቱ። ሁለተኛ ምጽአቱ ወይም በዳግም ምጽአቱ ኢየሱስ በበረት የተወለደ ስለ ሰዎች ኃጢአት መከራን የሚቀበል ሆኖ ሳይሆን ድል አድራጊ ንጉሥ ሆኖ ነው የሚመጣው። ድል አድራጊ በነጭ ፈረስ ላይ ተቀምጦ ኖት በአህያ ላይ ድል አድራጊ ንጉሥ ሆኖ ነው የሚመጣው። ድል አድራጊ ንጉሥ ከግርማው የተነሳ ከግርማው ድምፁ ብቻ እንደ ብዙ ፏፏቴዎች እንደ ብዙ ውሃዎች ሆነ። ያ በሸላቾቹ ፊት ዝም ሲል የነበረው በእኛ ኃጢአት ምክንያት መከራን የተቀበለው መሲህ ተመልሶ ሲመጣ ግን በእስራኤል ላይ ለመንገስ በንጉሥ ዳዊት የተስፋ ቃል መሰረት በነጭ ፈረስ ላይ ተቀምጦ ድል አድራጊ ሆኖ ነው የሚመጣው። ስሙ የተባረከ ይሁን። እሺ፣ ስለዚህ ድል አድራጊ ሆኖ በሁለተኛው ምጽአቱ ይመጣል። እንግዲህ ይህ መሲህ ኢየሱስ በንጉሥ ዳዊት የተስፋ ቃል መሰረት በምድር ላይ መንግስቱን ከመመስረቱ በፊት የአርማጌዶን ጦርነት ይከሰታል። የአርማጌዶን ጦርነት ይከሰታል። አሁን ራእይ ምዕራፍ 16
በጌታ ዳግም ምጽአት ጊዜ ሐሰተኛው ክርስቶስ ከተከታዮቹ ጋር በመሆን ይህ የአውሮፓው ህብረት ከዓለም ጦር ጋር በመሆን እስራኤልን ለማጥፋት ይከባል፣ ያስጨንቃሉ። ያን ጊዜ ጌታ ይገለጣል። ነገሩ እንዴት ነው የሚሆነው? ጠላቶቹንም ሁሉ ከአፉ በሚወጣው ሰይፍ ይገድላቸዋል ይላል ራእይ ምዕራፍ 16 ከቁጥር 12 ጀምሮ። አባቶች ጸጋ ጨምርልን። ራእይ ምዕራፍ 16 ከቁጥር 12 ጀምሮ ምን ይላል? ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። ከፀሐይ መውጫ ማለት ከምስራቅ እነ ቻይና እነ ራሻ በዛ በኩል አልፈው ስለሚመጡ ማለት ነው። ከዘንዶም አፍና ዘንዶው ሰይጣን ነው ራእይ ምዕራፍ 12። ከአውሬው ሐሰተኛው ክርስቶስ ራእይ ምዕራፍ 13 ከቁጥር 1 ጀምሮ እስከ 10። እንዲሁም ደግሞ ከሐሰተኛው ነቢይ አፍ ራእይ ምዕራፍ 13 ከቁጥር 11 ጀምሮ ያለው ሐሰተኛውንም እንደ ሥላሴ ነው አክት የሚያደርገው። ዘንዶ እንደ አብ አክት ላድርግ ይላል። ስልጣንን ሁሉ ለአውሬው ለሐሰተኛው ክርስቶስ ይሰጠዋል። እንደገና ደግሞ ሐሰተኛው ነቢይ ደግሞ ይነሳና ታላቅ ድንቅ ተአምራቶችን እያደረገ ደግሞ ሰዎችን እያሳተ፣ ምክንያቱም ሃይማኖተኛ መልክ ነበረው። ከባህር የሚወጣው አውሬ ከባህር የሚወጣው አውሬ ሐሰተኛው ክርስቶስ ነው። ከምድር የሚወጣው አውሬ ሐሰተኛው ነቢይ ደግሞ የበግ መልክ ነበረው። እንደ በግ የሆኑ ቀንዶች ነበሩ፣ ነገር ግን የሚናገረው እንደ ዘንዶ ሆኗል። ስለዚህ የዘንዶውን ነገር ነው የሚያስፈጽመው። ግን አንድ ነገር ሁልጊዜ ሐሰተኞች መስለው ነው የሚቀርቡት፣ በማንነታቸው አይጠጉም። ለምሳሌ የበግ ለምድ ለብሰው ውስጣቸው ግን ምንድነው? ተኩላ። ግን እንዳትነቃባቸው የምን የበግ ለምድ መንፈሳዊ መስሎ መጥቶ ነው የሚያጠቃ። ይሄም ሐሰተኛው ነቢይ የተባለው እንደ በግ መልክ ነበረው፣ እንዲሁም ደግሞ እንደ በግ ቀንድ አይነት 2 ቀንድ ነበረው። ነገር ግን የሚናገረው እንደ ዘንዶ ነው አለ። አየው፣ በመልኩ መንፈሳዊ ይዘትን የተፈጠረውን በዛ ሰዓት ላይ ቤተክርስቲያን በመነጠቋ በ7 ዓመት የመከራው ዘመንም ደግሞ ከሚፈጠረው ኪዮስ የተነሳ ሐሰተኛው ክርስቶስ ፖለቲካል እና ኢኮኖሚካል የሆነውን ነገር ለማረጋጋት ነው የሚያስበው። እስራኤልም ቶሎ ብላ ደግሞ ከዚህ ሐሰተኛው ክርስቶስ ጋራ ለ7 ዓመት ቃል ኪዳን የምትገባው ለሰርቫይቫል ነው። እንደዚህ ከሆነ ድብልቅልቅ ካለ ጥቃት ሊያደርሱብኝ ይችላል በሚል ከሐሰተኛው ክርስቶስ ጋራ የ7 ዓመት ቃል ኪዳን ታደርጋለች። ነገር ግን 3ኛው ቤተ መቅደስ ተሰርቷል፣ መስዋዕቱም ተጀምሯል። በ7ቱ ዓመት የመከራው ዘመን 3ኛ አጋማሽ ላይ ኪዳኑን ያፈርሳል። በእግዚአብሔር መቅደስ ላይ ተቀምጦ ደግሞ እኔ እግዚአብሔር ነኝ እያለ ይሳደባል። ይህንን ነው ኢየሱስ ክርስቶስ ሲመጣ ከአፉ በሚወጣው ሰይፍ የሚያጠፋው ወይም ደግሞ በአፉ መንፈስ ብሎ የሚያጠፋው ብሎ ሐዋርያው ጳውሎስ 2ኛ ተሰሎንቄ ምዕራፍ 2 ከቁጥር 4 ጀምሮ እስከ 10 የተናገረው ይህንን ሐሰተኛውን ክርስቶስን ቀጥሎ ፖለቲካል እና ኢኮኖሚካል የሆነውን ነገር እሱ ሲቆጣጠር ሐሰተኛው ክርስቶስ፣ ያኛው ከመሬት የሚወጣው አውሬ ሐሰተኛው ነቢይ ደግሞ የበግ መልክ ነበረው ሲል መንፈሳዊ ነገሮችን ለማረጋጋት ነው። መንፈሳዊ መስሎ ነው የሚመጣው። ያኛው ከባህር የሚወጣው የአውሮፓው ህብረት መሪ ነው። ባህር አሕዛብን የሚወክል ነው ብለናል። ከአሕዛብ መንግስት የሚወጣ ነው። ይሄኛው ደግሞ ከምድር የሚወጣ ነው። ከእስራኤል መካከል የሚወጣ ራባይ መስሎ ነው። በቃ ራባይ መንፈሳዊ መምህር መስሎ በግ መስሎ ነው። ነገር ግን በጣም ክፉ ሐሰተኛው ክርስቶስ ሳይሆን ሐሰተኛው ነቢይ የሚባለው ነው ብዙ የሚያስተው። ቢኮዝ ተአምራትንና ድንቅን ሁሉ ያደርጋል። እሳትን ከሰማይ ያወርዳል። ያን ጊዜ ብዙዎችን ያስታል። የአውሬውን ቁጥር እንዲቀበሉ ያደርጋል። ብዙዎቹ ለአውሬው እንዲሰግዱ ያደርጋቸዋል። አሳቹ እሱ ነው። በጣም አሳቹ። በዛ ሰዓት ላይ ግራ ይጋባሉ አብዛኞቹ እስራኤላውያን። አሕዛብን ተው፣ እስራኤላዊ ራሱ ይሸወዳል። ከዛ ወደ 144,000 የሚደርሱ ወጣቶች ደግሞ የአውሬውን ቁጥር ምን አላሉም? አልተቀበሉም።
አልተቀበሉም። ገና እንትናቸው ነው የሚለው ድንግልናቸው ነው የሚለው ድንግልናቸው ምናልባት ከሴት ጋር ለመገናኘትም ሊሆን ይችላል። ነገር ግን የአውሬውን ቁጥርና ሲስተም ባለመቀበል እና ከሐሰተኛው ክርስቶስና ከባቢሎን ጋራ ከሐሰት አምልኮ ጋር ባለመነካካት የእስራኤልን አምላክ ብቻ በማምለክ ደግሞ ይህንን ዝሙት ተብሏል እኮ ሌላ ነገር ማምለክ ራሱ ዝሙት ተብሏልና ድንግልናቸውን መንፈሳዊ ድንግልናቸውን ጠብቀዋል። የመንግስት ወንጌልን እየሰበኩ በምድር ሁሉ ይጓዛሉ። እነዚህን መንፈስ ቅዱስ አስቀድሞ ያትማቸዋል። ብዙ ግን ይስታል ማለት ነው። ከዚያስ ከዘንዶም አፍና ሰይጣን ከአውሬው አፍ ሐሰተኛው ክርስቶስ ከሐሰተኛው ነቢይ እንደ መንፈስ ቅዱስ አክት ከሚያደርገው ከዚህ አሳች ማለት ነው አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስቶች ሲወጡ አየኋል። 3 ርኩሳን መናፍስቶች ሲወጡ አየሁ። ምልክትም እያደረጉ የአጋንንትን መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነዚያ ርኩሳን መናፍስቶች ወደ ዓለም ሁሉ ነገሥታት ይሄዳሉ። የዓለምን ነገሥታት በሙሉ በማነሳሳት እስራኤልን እናጥፋ የሚለውን ነገር ያቀጣጥላሉ። ከዛ የዓለም ነገሥታት በሙሉ ለአውሬው ሲስተም ለአውሮፓው ህብረት ሲስተም ይገዛል። ከአውሮፓው ህብረት ሲስተም ጋር ይመሳሰልና ማንን ለማጥፋት ይመጣል? ካለበት ቦታ ሁሉ እስራኤልን ለማጥፋት ከአራቱም አቅጣጫ ይሄው ቁጥር 12 ላይ በኤፍራጥስ ላይ ያፈሰሰው ከፀሐይ መውጫ ለሚመጡ ነገሥታት የኤፍራጥስ ወንዝ እንዲደርቅ መንገድ እንዲሰናዳላቸው ይደረጋል። ቻይና እንዳለ ተሰብስቦ ምን ይላል ይመጣል። ከዛስ የአውሮፓ ህብረት ሲጀመር አካባቢውን ተቆጣጥሯል። በመጨረሻ ዘመን የሚነሳው ትንሹ ቀንድ ያለው ዳንኤል ማለት ነው። ወይም ደግሞ ናቡከደነጾር የተመለከተው የሰው ምስል ላይ ታች ላይ በምንሄድበት ጊዜ ብረት ከሸክላ ጋር ይገናኛል። ብረት ማን ነው? የአውሮፓው ሮም ነው። እንዲሁም ደግሞ ሸክላ ደግሞ የአሕዛብ ነገሥታት ነው። የአውሮፓው ህብረት ከተመሰረተ ከ30 በላይ ዓመት ሆኖታል። የራሱ የጋራ ጦር አለው። የራሱ የጋራ ብር አለው። ይሄ ሁሉ ነገር ተዘጋጅቶ አሁን ይሄ ሁሉ የሚሄደው ባይዘወይ እግዚአብሔር እያንዳንዱን ነገር በሙሉ እሱ ወደሚፈልገው እቅድ ውስጥ ነው እንዲደርስ የሚያደርገው። እነሱ ልባቸው ውልቅ ብሏል። የጋራ ጦር አቋቋምን ብለው እግዚአብሔር ሁሉ አወቁም አላወቁም እግዚአብሔር ወዳዘጋጀው መስመር ነው የሚሄደው። ፍጥረት ሁሉ እግዚአብሔር ወዳዘጋጀው ፍጻሜ ነው የሚሄደው። ከዛ እስከ አራቱም አቅጣጫ ይሰበሰባል። ከምስራቅ አሁን እንዳልነው ራሽያ፣ ቻይና፣ ከዚህ ከደቡብ ደግሞ ይሄዳል ይላል። ደቡብ ደግሞ የአፍሪካን ጦር የሚወክል ነው። እርግጠኛ ነኝ የአፍሪካን ጦር ደግሞ የሚዘውረው ደግሞ እንዲህ ወደ ግብፅና ሞሮኮ፣ ሊቢያ ላይ ያለ ስፒሪት ነው። በቃ እስራኤል ከተነሳች ግብፅ ደስታ እስራኤልን እናጠፋለን ከተባለ ቀድማ የምትፈርመው ማናት? ግብፅ ነች። በግብፅ አማካኝነት አካባቢው በሙሉ እዛ ጋር እሷ ስታነሳሳው የአፍሪካ ጦር በሙሉ ኤዩ የሚባለው ሁሉ ኤዩ ውስጥ ማናለች? ኢትዮጵያ ራሱ አለች። ኢትዮጵያ ራሱ ትነሳለች። አሁን እስራኤል በተነሳች ቁጥር ከእስራኤል ጀርባ አሜሪካ አለች አይደል የሚባለው? አሜሪካ እንኳን ትነሳባታለች። ያን ጊዜ በአራቱም አቅጣጫ ነው የምትከበበው እስራኤል። እነሆም እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያይ ነቅቶ ልብሱን የሚጠብቅ ብፁዕ ነው ካለ በኋላ ቁጥር 16 ላይ በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው እነዚያን የዓለም ጦር በሙሉ። የሚገርመው ነገር አርማጌዶን የሚባለው ሜዳ አሁንም ድረስ በባለፈውም ላይቭ እያየሁት ነበር። ፎቶውን ምናልባት አመጣላችኋለሁ፣ ፕሮጀክተር ላይ አሳያችኋለሁ። በእስራኤል መሬት ፈላጊነት በእስራኤል ባገኘችው አጋጣሚ የሆነ ቤት ነው የምትሰራው፣ የሆነ ኮንስትራክሽን ነው የምታዘጋጀው። እስካሁን ድረስ አርማጌዶን ላይ ምንም ነገር አልሰራችም። ምንም ነገር ለጥ ያለ ሜዳ ነው። አሁንም ለምንድን ነው ያልተነካው? እኔ ግርም ይለኛል የእግዚአብሔር ነገር ግርም ድንቅ ይለኝ። ስለዚህ በቃ ከፊት ለፊት ለተዘጋጀው ነገር
መፈጸሚያ ቦታ ስለሆነ ማለት ነው። ኦኬ ሌላ ጥቅስ እንመልከት። ዘካርያስ ምዕራፍ 12 ምዕራፍ 12 መጀመሪያ እናስቀድም ከቁጥር 9 ጀምሮ ከቁጥር 8 ምን ይላል? በዚያን ቀን እግዚአብሔር በኢየሩሳሌም ለሚኖሩ ይመክትላቸዋል። በዚያም ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል፣ የዳዊትም ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋደላለሁ አለ እግዚአብሔር። እጋደላለሁ። የሚገርም እኮ ነው። አሁን ዘካርያስ 14 ሂዱልኝ ከቁጥር 1 ጀምሮ። ዘካርያስ 14 ከቁጥር 1 ጀምሮ እነሆ የእግዚአብሔር ቀን ይመጣል። ይሄ የእግዚአብሔር ቀን በጣም አስፈሪ ቀን፣ በጣም አስደንጋጩ ቀን ነው። ወንድ ልጅ እንደ ሴት ልጅ የሚያምጥበት ቀን ነው ተብሎ ተጽፏል። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ። ለሰልፍ እሰበስባለሁ። ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶች ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳል። በተራሮችም ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋር ምን ይላል? ይመጣል። አምላኬ እግዚአብሔር ያለው ማንን ነው? ኢየሱስ ክርስቶስን በደብረ ዘይት ተራራ እግሮቹ ይረግጣሉ ሲል የት ላይ ነው ያረገው? ደብረ ዘይት። መልአኩ ምን አለ? ይህ እንዲህ ሲሄድ ያያችሁት እንዲሁ ተመልሶ ይመጣል። አካላዊ ማድረግ እንዳደረገው አካላዊ ዳግም ምጽአት እንጂ መንፈሳዊ የሆነ መምጣት መንፈስ ሆኖ አይደለም የሚመጣው። አንዳንዶቹ ይሄው በልባችን ገብቷል ኢየሱስ፣ በልባችን በመንፈሱ መጥቷል፣ ስለዚህ ዳግም ምጽአት እሱ ነው ይልሃል። ውሸት። ይህ አጭበርባሪው ነው። እንደ ቻርልስ ራስል አይነቱ ደግሞ ይመጣል ብሎ ይተነብይና ሳይመጣ ሲቀር እኮ ከመጣ እኮ ቆየ ይልሃል። ይሄም አጭበርባሪ አሳጭ ነው። ኢየሱስ ክርስቶስ በአካል እንዳረገው በአካል እንደሄደው ተመልሶ የሚመጣው በአካል ነው። ደብረ ዘይት ተራራ ላይ አድርጓል። እግሮቹም ተመልሶ መጥቶ የሚቆመው የት ነው? ደብረ ዘይት። ከዚያስ በዚያም ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያም ቀን ሲመሽም ብርሃን ይሆናል። እንመለስበታለን። ቁጥር 12 ላይ ሄዱልኝ። ቁጥር 12 እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ እነዚያን በአውሬው ምሪት ተሰብስቦ የሚመጣውን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል። ተመልከት፣ እንዳለ ከአራቱም አቅጣጫ በጣም ቴክኖሎጂካል የሆኑ መሳሪያዎች። አሁን እንግዲህ ምን አይነት መሳሪያ እንደተዘጋጁ እንግዲህ እናያለን አይደል? በጣም አስደናቂ መሳሪያዎች፣ በላይ የሚበሩ ታች ላይ የሚገራርሙ የጦር መሳሪያዎች ናቸው ያሉት። ታንኳ አለ፣ ጀቱ አለ፣ ምን የሌለ ነገር አለ? ሚሳኤሉ ሁሉ እንዲህ ተሰክቶ ነው የሚመጣው። እንዳለ እስራኤልን ከበዋታል። ስታይ ምንም የምትተርፋት መስልም እስራኤል። ነገር ግን አሁንም እየረዳት ያለው የአባቶቻቸው አምላክ ከዚያም ቀን ራሱ ያስመልጣቸው። ሙሉ ተከባለች። ያን ጊዜ በጣም ሰው የድፍረቱ ጥግ ደግሞ ከሰይጣን ጋር ተመካክሮ እስራኤልን ማጥፋት ብቻ ሳይሆን ከመሲሁ ጋርም ለመጣላት ነው ሙከራው። እስኪ ይምጣ እንተያያለን። በቃ በእጆቻቸው ስራ ታምነዋል። ሚሳኤሉ መኪናው ላይ ተጠምዶ ነው ያለው። ተጠምዷል። ታንኩ ቀድሟል።
እግረኛው በዛ በኩል አለ። ከላይ ጀቶች አሉ። እንደ አሜሪካ የሰራቸው አሁን እንደዛ አይነት ጀቶች ሁሉ አሉ። እንግዲህ ነገ ከነገ ወዲያ ደግሞ በየዓመቱ አፕዴት እየተደረገ በጣም የሚገራርሙ መሳሪያዎች ናቸው የሚሰሩት። እነዛ ሁሉ ይመጣሉ። ያን ጊዜ በጣም እንደዚህ ዜና ተነግሮለት ሶስተኛው የዓለም ጦርነት ተብሎ ከዚህ በፊት ከተደረጉ ጦርነቶች ሁሉ የሚልቅ ተብሎ በዓለም ላይ ያለ ሕዝብ በሙሉ በሞባይሉ በቴሌቪዥኑ ላይቭ እየተከታተለ ባለበት ሊጀመር ነው ጦርነቱ፣ ሊጀመር ነው። እየፎከረ ነው። በዚህ በኩል አውሬው፣ በዚያ በኩል እየፎከሩ። እስራኤል ተከዳለች። እስራኤል ከዚህ በኋላ የምትተርፍ አትመስልም። ከዚህ በፊት እንደሆነችው ሳይሆን ተመልሳ ከዚህ በኋላ እስከማትቋቋም ድረስ ልጠፋ ነው እየተባለ ባለበት ሰዓት ላይ ጦርነት፣ ከዚህ በፊት የምናውቀው ጦርነቱ ተጀምሮ አቅም የሌለው የተሸነፈው ክፍል ሲሸነፍ አሸናፊ ሲያሸንፍ፣ እዚህ ቦታ ላይ አንድም መሳሪያ ሳይተኮስ ሚሳኤሉ እንደተጠመደ እግረኛው ሁሉ ጠብቅ ግባ ስትባል ነው፣ ትእዛዝ ሲሰጥህ ነው የምትገባው ተብሎ ሁሉም እየጠበቀ፣ ታንኩ አለ፣ በአየር ላይ የሚበሩት ጀቶች አሉ፣ ዘመናዊ ጀቶች ጀቱን የሚሾፍሩ ካፒቴኖች በሙሉ ተዘጋጅተዋል። ምን አይነት ቦምብ እስራኤል ላይ እንደሚጥሉ፣ እንዴት አድርገው ከመኖር ወደ አለመኖር እንዴት አድርገው እንደሚያጠፏት ሁሉም ተዘጋጅቶ ባሉበት ወዲያው ብሬኪንግ ኒውስ ይመጣል። ብሬኪንግ ኒውስ ምንድነው? ጦርነቱ አለቀ። እንዴ ሲጀምር ራሱ ሁለት የማይመስሉ ክፍሎች ናቸው እኮ። ሰው ከሰይጣን ጋር ሲስማማ ሰይጣን ሲያበረታታው ከሰውነት አልፎ ከመለኮት ጋር ልጋጠም ይላል፣ ከመሲሁ ጋር ልጣላ ይላል። ምን ሆነ ታዲያ? እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ምን ይላል? ይበሰብሳል። ሳትተኩስ መበስበስ የቅጣቶች ሁሉ ቅጣት። የሚመጣው ማን እንደሆነ አላወቁ። ከናታኒሁም ጋር አይደለም የሚጣሉት፣ ከቤንጃሚን ኔታንያሁም ጋር አይደለም የሚጣሉት፣ ከመሲሁ ጋር ከዳዊት ልጅ ጋር ነው፣ ከዳዊት ኮከብ ጋር ነው የሚጣሉት። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ አይኖቻቸው በአይነ ስባቸው ውስጥ ይበሰብሳል፣ ምላሳቸው በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱ የባልንጀራውን እጅ ይዛል፣ እጁም በባልንጀራው እጅ ላይ ይነሳል። ኧረ ማን ሩጥ ብሎ ሊሮጥ ሲል የጓደኛው እጁ ላይ ነው ያለው። ዋው! ራእይ ላይ መሄድ አብሮ መሄድ ሐሳብ ስለሆነ ራእይ ምዕራፍ 19 ሰማይ ተከፍቶ አየሁ አለ። ይሄኛው ጦር ደግሞ ያኛው ከምድር የሆነው ጦር ነው። ሰማይ ተከፍቶ አየሁ አለ። ሰማይ ከተከፈተ ሁልጊዜም ሰማይ አሸናፊ ነው። ሰማይ ተከፍቶ አየሁ፣ እነሆም አምባላይ ፈረስ ወይም ነጭ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል። ማን ነው እሱ? የዛሬ 2000 ዓመት በአህያ ውርንጭላ ላይ ነው ተቀምጦ የመጣው ትሁት። አሁን ግን ንጉሥ ሆኖ በዳዊት የተስፋ ቃል መሰረት ሕዝቡን ሊታደግ ነው የሚመጣው። የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። ምንም ልትቋቋመው አትችልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱ ላይ ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ይባላል ተብሏል። በሰማይ ያሉት ጭፍራዎች ወይም ሰራዊቶች፣ እኛ ሁላችን ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባ ላይ ወይም በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። እሱ ቀድሞ እየጋለበ ነው። በድል ነሽነት መንፈስ እየመጣ ነው። አሸናፊ ነው። ጦርነት ሳይጀመር የሚያልቀው ኢየሱስ ከወጣ ነው።
በአባቶቻቸው የተስፋ ቃል መሰረት በዳዊት የተስፋ ቃል መሰረት የዳዊት ልጅ ነጭ ፈረስ ላይ ተቀምጦ እየመጣ ንጉሱ ሞአንበሳ ዘምነ ነገድ ይሁዳ የሚባለው እውነተኛው ንጉስ ሞአንበሳ ሊመጣ ነው። ሞአንበሳ ዘምነ ነገድ ይሁዳ ስዩመ እግዚአብሔር ንጉሠ ነገሥት ዘእስራኤል ዘኢትዮጵያ አይደለም። ዘኢትዮጵያ እሳቸው ተበልተዋል። ዘእስራኤል እየመጣ ነው። በዙፋኑ በፈረስ ላይ ተቀምጦ በደምም የተረጨ ልብስ ተጎናጽፏል። ስሙ የእግዚአብሔር ቃል ተብሏል። በሰማይ ያሉት ጭፍራዎች ነጭና ጥቁር ቀጭን የተልባ እግር ልብስ ለብሰው በአምባላዊ ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። ኦ ኢየሱስ! አሕዛብን እነዚያን እስራኤልን ለማጥፋት የከበቡትን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱ ሁሉን የሚገዛ እግዚአብሔር የብርቱ ቁጣውን ወይን መጥመቂያ ይረግጣል። ቁጥር 16 በልብሱና በጭኑ የተጻፈበትን ጭን ማለት ኃይሉ ብርታቱ ማለት ነው። የነገስታት ንጉስና የጌታዎች ጌታ የሚል ስም አለው። አንድ መልአክም በፀሐይ ውስጥ ቆሞ አየሁ። በሰማይ መካከል ለሚበሩ ወፎች ሁሉ የምስራች ሊሰብክ ነው። መልአክ ተገለጠ። አሁን የምስራች ለሰው አይደለም፣ ለወፍ የሚሆን የምስራች ያለው አምላካችን ነው። እሺ አንድ መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይ መካከል ለሚበሩ ወፎች ሁሉ መጥታችሁ የነገስታትን ሥጋና የሻለቃዎችን ሥጋ የብርቱዎችንም ሥጋ የፈረሶችንም በእነርሱም የተቀመጡትን ሥጋ የጌታዎችንና የባሪያዎችን የታናናሾችና የታላላቆችን ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። ማይ ሎርድ በታላቅ ድምፅ ጮኸ። ምክንያቱም በሥጋ በል ወፎች ካላጸዳኸው በምንም አይነት ሁኔታ ቀብረህ ልትጨርስ የማትችለው ሕዝብ ነው። በዛ ሰዓት ላይ መሲሁን ሊጣላ መሲሁ ጋር ሊታኮስ መሲሁን ሊገጥም ቆሞ እያለ ድንገት ከአንደበቱ በሚወጣው ስለታም ሰይፍ የሚመቱት አሟሟታቸው ቅድም እንዳነበብነው ዘካርያስ ላይ መቅለጥ ነው። ምላስ ይቀልጣል፣ ሰውነት ይቀልጣል፣ አይን በአይን ስብ ውስጥ ይቀልጣል። በቃ ከማን ጋር እንደሆኑ አላወቁ፣ ከማን ጋር እንደሚዋጉ አላወቁ። እንዳልኳቸው ከቤንጃሚን ኔታንያሁም ጋር አይደለም የሚጣሉት፣ ከእስራኤል ቅዱስ ጋር ነው፣ ከመሲሁ ጋር ነው፣ ከዳዊት ልጅ ጋር ነው። በዛ መቅሰፍት ይመታሉ። ያንን የሚያጸዳ ያንን የሚቀብር ስለሌለ የሰማይ ወፎች ደግሞ በዚሁ አጋጣሚ እንዲጠቀሙ ጌታ ቸር አይደለ? ለፈጠረው ፍጥረት ደግሞ በጊዜውና በሰዓቱ ምግብ የሚሰጥ ነው። እዚህ ቦታ ላይ ግን ድግስ ሁሉ ተዘጋጅቷል ነው የተባለው። ወደ እግዚአብሔር እራት እግዚአብሔር ወዳዘጋጀላችሁ እራት በረራ አድርጉ ይባላል። ሙሉ ስጋ በል ወፍ በሙሉ ፍላይት የሚያደርገው ወደ የት ነው? ወደ ሚድል ኢስት። ወደ ሌላ አቅጣጫ አይሄድም። በዓለም ላይ ያለ የትኛውም በራሪ ስጋ በል ወፍ በሙሉ ወደ የት ይሄዳል? ወደ ሚድል ኢስት ይሄዳል። እዛ ቦታ ላይ የሻለቃ ምን የመሰለ እራት አለ። የጌቶች የባሪያዎች ሁሉ እራት፣ የፈረሱ ሁሉ እርሱን በደንብ አድርጎ ምን ይላል? ይበላል። ከዛስ ፈረሱም የተቀመጠው ጭፍራዎቹም ይወጉ ዘንድ ተመልከቱ። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎችም ተከማችተው አየው። የቅድሙ ማለት ሙሉ ተከማችቷል በአራቱም አቅጣጫ። አሁን በቃ ላይቭ ሊተኮስ ነው በሚባልበት ጊዜ ምን ሆነ? አውሬው ምን አለ? ተያዘ። ሳይተኮስ አንድ ሚሳኤል ሳይወረወር እስራኤል አንድም ሚሳኤል ሳትወረውርም ሳይወረወርባትም ድል የምታገኝበት ጦርነት ከፊት ለፊት አለ። ሶስተኛው የዓለም ጦርነት እርሱ መሲሁም ታዳጊዋ መጥቶ
ይታደግላታል። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ምን አለ? ተያዘ። ሁለቱም ከሰይጣን ቀድመው ወደ እሳት ባህር የሚጣሉት እነዚህ ናቸው። ሰይጣን ነው እነሱን እንትን ያላቸው፣ ግን ቀድመውት ወደ ገሃነም የሚገቡት ራሱ ካላመኑት ሰዎች ቀድመውም የሚገቡት እነዚህ ሰዎች ናቸው ባይዘው። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትን በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው በልተው ምን አሉ? ጠገቡ። እግዚአብሔርን አመሰግኑ። ጠገቡ ማለት ነው። ይሄ የአርማጌዶኑ ጦርነት ይባላል። ታዲያ በዚህ ሰዓት ላይ እስራኤላውያንስ ምን ይሆናሉ? እስራኤላውያን ያመልጡና በእስራኤል ዘንድ የልመናና የሞገስ መንፈስ በሕይወት ባሉት ወንጌልን በሰሙት የልመናና የሞገስ መንፈስ ቅሬታው ይድናል ተብሎ እንደተጻፈ ያን ጊዜ በመራራ ለቅሶ በጌታ ቀን መጥቶ የነበረው እርሱ ምን ያለ ነው? የተባረከ ነው ይላሉ። መሲሐቸውን ይቀበላሉ። ከዛ ጠላቶቻቸውን አጥፍቶላቸዋል። ከዚህ ደግሞ የእስራኤልን ድንኳን የያዕቆብን ድንኳን የዳዊትን ድንኳን እስራኤልን አድሶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚያስተዳድርበት የመሲሁ የሺህ ዓመት መንግስት አሁን ምን ይላል? ይጀምራል። እግዚአብሔር ከረዳን በሚቀጥለው የሺህ ዓመት መንግስት እንመለከታለን። አባት ሆይ ስለረዳሃን እናመሰግንሃለን። ክብር ላንተ ይሁን። ምሽታችንን ላንተ ለታማኙ ክንድ ካሳልፈን ሰጠን። በጌታ በኢየሱስ ስም አሜን።